ሌላ አንድ በጣም የሚጎዳሽ ራስሽን ፈትሽ በጣም የሚጎዳሽ ለኔ መተሽ ይሄን ማድረግ አለብን ይሄንን ከከሌን እንደዚህ ስድብ ስማቸውን ጠርተሽ አላልሽኝም ያችን ሴትዮ አሁን ያቺ ሴትዮ ይሄ ቮይስ ይሄንን ሪከርድሽን ከሰጠው አትጎጅም አንቺ ክስ አላስነሳልኝም ነው ያልሽኝ ክስ አስነስቼልሻለሁ ስንት ሰው አለ ጋይስ እኔ ጋር ምንም አይነት ዜሮ ሰው ነው የሚያሳይ ራስ እስኪ አንድ ጊዜ ቮይሱን ካሰማ በኋላ ቮይስ ያገር ቮይስ እንዲያለኝ አንድ ቮይስ ለጥፈሻል ያገር ቮይስ አለ ስንት ሰው አለ ዜሮ ሰው ነው የሚያሳይ ኮፒ ሊንክ አርጉ 225 አለ ኮፒ ሊንክ አርጉ ጋይስ ለምን ማይታይ ሁላችሁም በቃ ኮፒ ሊንክ አርጉ ቪዲዮውን ከፍተዋለን ጋይስ ቪዲዮውን ከፍተዋለን ቆይ አንድ ጊዜ ኮፒ ሊንክ አርጉ ቪዲዮ ከመከፈቱ በፊት ያስታወሳችሁ እኔ ነገር ማስተቆር አሉት እቺን ደውዬ አላልኩም ካልሽኝ እኔ እኮ አሁን ቮይሱን አደርሳለሁ ብያለሁ ወልዴ እንደዚህ ሴቶችንና እያጭበረበረ የመዳም ልጆችን ይሸልማለሁ እያለ ስራውን በአግባቡ እየሰራ አይደለም እሱ መሰደብ አለበት መቀጥቀጣ እኔ ከፍታለሁ እኔ ቤት ላይ መተህ አንተ ተሰድበዋለህ አንተ ልጆቹን ይጀመጣለሁ ሌባ ነው ብለህ ሁለተኛ የሴትዮ ሶስተኛ አብረሻቸው ያሉ ጓደኞች ባጠቃላይ ባለጌቱ አንቺ ነሽ እኔ አሁን ሳራ ጋር ጸብኝ አንቺም ጋር ስለተጣለው አይደል ያበጣበጥሻቸው ባጠቃላይ መሲ ብርጅስቶን ጉቺ ሳራ ለሀበሻ ሁሉንም ታሜ ለምንም ማለት ሰው ወሬ ያወራ አንቺ ነሽ መካከል ገብተሽ እንደዋቂ እንደ ሙህር ይሰራሻል የሆነ ነገር ሁሉንም እኔ ያውቃለሁ እንዴት እንዳበጣበጥሻቸው ባጠቃላይ አሁን ሁሉንም የበላሽባቸው እኔ ጋር 24 ሰዓት ተወሪ ነበር በማን ጉዳይ በመባ ጉዳይ ከመባልፈሽ በወልዴ ጉዳይ ከዛስ በሚኪ ጉዳይ እቺን ደግሞ ልንገርሽ መሲም አጥቷሽ ተገናኝተን ይሄ ነገር ከተነሳ ማንን ይጎዳታል መሲናት የምትጎዳ የሚኪና የፍራውል ጉዳይ ከተነሳ መሲናት የምትጎዳውሽ ግሩፕ ላይ ተገናኝተን መሲ ለመሲ ያስበልና ወዲያው ዝም አልኩና ወጥቼ ደወልኩልሽ ምንድነው ያልሽ ላቴቱ ሙኒ ትጎጃለሽ ማደር እናቴ ትሙት እግሬ ላይ ወድቀሽ በተለይ እኔ ወልደ ጊዮርጊስን ያደረግሽውን ነገር እኔ ሪከርዱን ሰጠዋለሁ ገደለም ማስገባሽ እኔ ከዛ ቮይስ አንቺ አሁን ለጥፈሻል ኦኬ አሁን እኔ ቮይስ እኔ ያገር እኮ ነው ያለኝ አንቺ እስኪ እንደው ዝም ብለን ከፈልሽ ፓስፖርትሽን ይዘሽ ሄድሽ እኔ አሁን ወረቀቱን አስተካክያለሁ ስለዚህ ምንም ችግር የለም ትመጫለሽ ቤት እንደገባሽ ትወጫለሽ አህለን ወሰህለን አይ በዛው ሌላ ድራማ ሰራለሁ ካልሽ ደግሞ መተሽ ትለምኝኛለሽ ሌሎቹን እንዳደረኩት ማድረግ እችላለሁ ታውቂኛለሽ ያከበረኝን አከብራለሁ የናቀኝን ደግሞ እንዴት እንደምንቀው ታያለሽ ኦኬ ሌላ መሰለኝ አንቺ ገንዘብ እኔ አንዲት በሳራ ጉዳይና በመባ ጉዳይ ያናገርሻቸውን ሳይሆን እንደዚህ ያሳቀቅሽ ያስቀመጥሻቸው ስንትና ስንት አሉ አሁን ወደ ቪዲዮ እንመለሳለን ታፕ ኮፒ ሊንክ አንድ ጊዜ አየር ላይ አሁንም ልድገምልሽ አንቺ እኔ ገንዘብ አሁን አንቺ ገንዘብ ለማስመለስ አንዷን ያንን ብቻ ነው ያደረኩት አልሽ አይደለ እሺ ይሄስ ምንድነው ገንዘብ ለጀግናውኛ ያዘሽ ይቻለሽ እኔ አሁን ወረቀት ምን እያልሽ ነው ልጅቷ ስለዚህ ምንም ችግር የለም ትመጫለሽ ቤት እንደገባሽ ትወጫለሽ አህለን ወሰህለን ታብታብ አይ በዛው ሌላ ድራማ ሰራለሁ ካልሽ ደግሞ መተሽ ትለምኝኛለሽ ሌሎቹን እንዳደረኩት ማድረግ እችላለሁ ታውቂኛለሽ ያከበረኝን አከብራለሁ የናቀኝን በህግ አልመጣሽም እኔ ጋር ያለ ህግ እቀበልሻለሁ ታየዋለሽ
በእንደዚህ አይነት መንገድ ትችይኝ ከሆነ ሞክሪኝ፣ ምንም ችግር የለም። ቤቴ ስትመጪ ህግ ያግዘኝ፣ ህግ እንዲበላኝ ብለሽ አልመጣሽም፣ አግዢኝ ብለሽ ነው የመጣሽው። እኔ ከሰዎቹ ጋር እያይዘሽ አንቺ ለምትሰሪው ድራማ እኔ የምሰራውን ድራማ ተመልከች። ከፈልሽ አልከፈልሽ ፓስፖርትሽ የሀቢብቲ ወይ ጀግኒት ማሻላ ልጅ ጎበዝ ጎበዝ። ህግ አልመጣሽም እኔ ጋር ለመናገር በቃሽ። በጣም ጥሩ ደስ የሚለው ፓስፖርት ኮፒሽ ሁሉ ነገር እጄ ላይ መሆኑ ምንም ወይ ጀግ 3000 ድርሃም አንከፍልም 1500 ድርሃም ግን ፈላልጌ 3000 ድርሃም መክፈል አቅም የለም። 3000 ድርሃም መክፈል 3000 ብር አልከፍልም መቼም አለ። እኔ ምንሽ ኮን በቃ እንደዚህ እያለፍኩ ማሰማሽ ከመቶ በላይ ሪከርድ አለኝ። እንደሌሎቹ ነው ማድረግሽ የምትለው ሌሎቹን አስደፍራቸው። በጣም ያሳዝናል። አንደኛ ለባንጋሊ ሴት ትሸጣለች። ስራ ቦታ የሰዓት ልካቸው ሲደፉ ወር ሙሉ ተደፍተው ደሞዝ የምትቀበለው እሷ ናት። ተበድላችኋል ብላ ተደራድራ ሂዳ ገንዘብ ተቀብላ ለልጆቿ ማሳደጊያ ነው እርዳታ ላይ እዚህ አምጥታ የምታፈሰው ገንዘብ በአጠቃላይ ሰው ረዳ ያለው ብላ ሂዳ ምንድነው የምታረጋው? ገንዘቡን ተቀብላ ወደ ኪሷ ነው የምታረጋው። ለባንጋሊ ሴት አትሸጭም። ድሮ በቤትሽ በምትሰሪ ሰዓት የነበረው ድራይቨርሽ ማን ነበር? ሆቴል ሩም ይዘሽለት ሆቴል ሩም ይዘሽ ጠርተሽ እርቃንሽን ሲያይሽ ሩጦ አላመለጠሽም? ከዛ በኋላስ አላባረርሽም ከስራ? የ6 ወር ደሞዝ አልከለከልሽም? አረ አሁን እሱን አንዱን ቪዲዮ እናሳይና ነገ ደግሞ በደንብ እንመለስበታል። አሁን ቤትሽ ላይ አጠራቅመሽ ያስቀመጥሻቸው ስንት በጣም ጥላት አለሽ። በጣም ደስ የሚለኝ እኔ ጋር ባወራሻት ከእያንዳንዷ ቮይስ እየከፈትኩ ማሰማት ሳይሆን አደርስልሻለሁ። ራስ በትልቁ ላድርግና ካሜራውን ክፈት። እንደዚህ አይነት ቅሌታ እኔ ጋር ስትነካኪ ነገሩ የጠፋው ያን ጊዜ እኔ ጋር ጫማ ስትለካኪ። እኔ እኮ ጆከር እኮ ነኝ። ማንም እንኳን አንቺን አይደለም መንግስትን ያንቀጠቀጥኩ ጀግና ነኝ። እበት እንዳንቺ አይነት ወደል ክምራር እንዳንቺ አይነት ንፍጣም ጀዝባ ሱሳም እኛ ልጆችሽ ክብርም ሳይሆን ልጆች ተነኩ ብለሽ እንድታለቅሽ አንፈልግም። ማንም ያንቺን ልጆች ማንም አይሰድም። አትሰቢ። አንቺ የምታስቢ ምንድነው? አንቺ ልጆች እንደዚህ በሽተኞች ኦቲዝም እንደዚህ ብለን እንደሌላ የምንሳደብ መስሎሽ የምትጠብቂ ከሆነ ተሳስተሻል። አንነካምኛ። እሱን ፈጣሪ ያድንልሽ፣ ፈጣሪ ያሳድግልሽ። አንድ ቤት ቁጭ ብለሽ ሺሻ ይዘሽ ገመድ ይዘሽ ሰራተኛን እየደበደብሽ የምታስቀምጪ ሴት፣ እረዳቸዋለሁ ብለሽ ያመጣሻቸውን ሰዎች ከእያንዳንዱ ፎቶአቸው እስከ ቪዲዮአቸው ነው ማመጣልሽ። አትሰሪም። ገና ስራሽን አበላሽዋል። ስራሽን ሳይሆን ዲፖርት ሁሉ ላስደርግሽ ሁሉ ይችላል። ዛሬ ከብት መሆንሽ እኮ ትልቅ ግብዳ መሀይም መሆንሽ፣ የመጨረሻ አንጉልፋቶ መሆንሽ። አንቻውን አረዳደል ቁጭ ብለሽ የሰው ቮይስ ዱባይ ያለ ሰው ቮይስ ተከፍቶ እየተሰደበ ሰው ጉቺ እየተሰደበች። ጉቺ እኮ ንግስት እኮ ናት። እንደ አንቺ ሰርቃ የምትኖራት አንቺ ሌባ በግልጽ አሰድቢያትም። ግን የመሲ ብርጅስቶንና የሳራ ጾሎት ነገሩን ግልብጥ አድርጎ ወዴት ያመጣዋል? ወደ እሷ እርግማንኛ ግን ጉቺ ንግስት እኮ ነች። ሰርቃን የምትኖረው አንቺ እኛን ጎርተሽ ሙተሽ ያለለም ቤት ተጠናግረሽ ጠንጋራ ለጠንጋራ። ጉቺ የማንን ገንዘብ ወስዳ እንደ አንቺ ሴት ሊቀርቀራ? ጉቺ እኮ አይደለም ምላሰኛ አንቺ እኮ ነሽ። መሲ ብርጅስቶን ጋር ያጣላሻት አንቺ። መሲ ብርጅስቶን ምን ታያታለሽ? ለኔ ራሱ ምንድነው ያልሽኝ መጥተሽ ጆከር? መሲ ብርጅስቶን እንዳታምናት።
ከኤምባሲ ጋር ከናብዲ የሚባለው ጋር አብዲ የሚባለው ኤምባሲ ገንዘብ ጠየቀኝ አላልሽም ነበር? ኤምባሲ ውስጥ የሚሰራ አብዲ ነው ማን የሚባለው ከመሲ ጋር የሚግባባው መሲ ብርጅስቶንን ቀን እስከሚያልፍ ብዬ አሳልፋ ስለምትሰጠኝ ቀን እስከሚያልፍ ድረስ ብዬ ነው። ልክፈተው ስማ ልክፈተው ቪዲዮ ልጨርስ። ቆይ አንቺ አይደለሽ አበጣበጥሻቸው። ለጉቺ ሄደሽ መሲን እንዳቀርቢያት ጥላትሽን ተጠንቀቂያት። ለመሲ ሄደሽ ተጠንቀቂያት። ለኔስ መተሽ ምንድነው ያልሽ? ጉቺና መሲ ብርጅስቶን አልሽኝ አይደል? የሆነ ጊዜ እኔ እኮ እውነትን ስለማቅ ነው። ጉቺን እኮ ነው ዝም የምለው እኮ እውነትን ስለማቅ እኮ ነው። እበት አንቺ ዳውላ፣ አንቺ ክምራር፣ የአመት አረ ላይ ተጠራቅሞ ቂጥሽ የሰፋ አዛባ፣ ሰውነትሽን ቂጥሽን ዞሮሽ ማጠብ ማትቺ፣ ብልትሽን አጎንብሰሽ ለማጠብ ሆዲሽን ዝቅ ብለሽ ብልትሽን ማየት ማት ብልትሽን ማታጸጅ ቆሻሻ ትላንት አለለ አንቺ 22 ሸሌ ነበርሽ ባለጌ። አንቺ እኔ ጋር ተነካክተሽ ገደል ለማስገባሽ ብዙ ጉድ ያለሽ እኔ ጋር ከሰው አልፈልግም እኔ ጋር ብቻ። ሄደሽ ሳራን መሲን አትቅረብ፣ ጉቺን አትቅረቢያት። ለጉቺ በተለይ ጉቺና መሲ ብርጅስቶን በጣም የሚቀራረቡ ልጆች አንቺ ነሽ ያጣላሻቸው። እኔ ውሸት ልበል? መሲ ብርጅስቶን እባብ ናት። ከኤምባሲ ጋር ነው የምትውለው። ጆከር ተጠንቀቅ። አዝነ ደሜን አላልሽኝ? ምን ላጣላሽ አይደለም ስለ ሳራ ጋር ስለተጣላው አልልም። አንቺ አይደለሽ ይሄን ሁሉ ፍርስርስ ያወጣሽ? ሌላ ምን ላውጣብሽ አላቅም እኔ። አንቺ አይደለሽ አባላሻቸው በአጠቃላይ እንድትተማሙ እንደዋቂ ሆነሽ እንዳላዋቂ። ሳራ ዛሬ ተጠነቆለባት የሚባለው አንቺ አይደለሽ መተሽ እነዚህን አትመናቸው ጠንቋይ ናቸው ኢክራምን ገደል ያስገቧት አንዷ ሳራ ናት አላልሽኝ? አያገባኝም ስለ ሳራ። መሲ ብርጅስቶን በተለይ በተደጋጋሚ ታፕታፕ አድርጉ ጋይስ፣ በተደጋጋሚ ኤምባሲ ጋር እንደውም ልታስይዝህ የሆነ ቀን እዚህ ቦታ ታየ። ወይኔ ጆከር ብዙ ጉድ ያወራሉ። ታይ ብዬሻለሁ። ታይ ስንት ሰው አለ ጋይስ? ዜሮ ሰው ነው እኔ ጋር የሚታይ። አረቆ ያወጣለሁ። ኧረ እሷን እኔ በድምፅሽ ብቻ ገደል ለማስገባሽ። ስንት ሰው አለ ጋይስ? ስንት ሰው አለ ወገን? እያሳየኝ አይደለም። ሆነ ከፍተዋለሁ ጋይስ፣ ትንሽ ሄድበት ከፍተዋለሁ። ቪዲዮ እንዳትከፍት ተረጋጋ። ዝም ብሎ ቪዲዮ መክፈት አይደለም። በመረጃ በማስረጃ ስንጓዝ ጥሩ ነው። ዱባይ ውስጥ ያለን ብጥብጥ በአጠቃላይ የምትመሪው አንቺ ነሽ። እውነት ያችን ስልጤ ያመት ደሞዟን ካያሽ በኋላ ልጅቷ ሰው ስታገኝ ብሎክ አስደረገሽ አገር አልጣልሻትም? አንድ ጊዜ ታፕታፓር 7000 ሰው ተቀምጠኔ አይታየኝም በሌላ ስልክ አገር አልጣልሻትም? መሲ ብርጅስቶን ከነ ወንድም ካሊድ ጋር ከፍራው ሊተቻ ጋር የሚኪ ጉዳይ ሲነሳ ያቺ ሌባ ሰረቀች ሲባል በዛ ምክንያት አንቺ ከነፍራው ሊተቻ ጋር $60,000 እንደሰረቀችና $60,000 የፍራው ሊተቻ ጉዳይ ከተነሳ ሌላ ነገር መሲም ትነካለች። ይሄን ገንዘብ ወንድም ካሊድ እና እሷ ሚኪ ሆኖ እንድትካፈሉ ሶስታቸው መተሽ አንቺ አይደለሽ ነገርሽ? በስርዓት ያስረዳሽ በሚኪ ጉዳይ ለምን ተዋሻለሽ? ዱባይ ላይ እንዳለ ሴቶቹን ያበጣበሻቸው አንቺ ነሽ። ይሄ ትልቅ ቅሌትና ትልቅ ውርደት ማለት ላንቺ 7 ሊወልድሽ በሰላም መኖር እየቻልሽ እኛ ጋር እኔ ጋር መተሽ ስንት ነገር መተሽ ስታዋሪልኝ ስንት ወንጀል
ወልደ ጊዮርጊስ እንደዛ ስታብጠለጥ እኔ ሪከርድ ማላረግሽ ነው የሚመስልሽ? ወልደ ጊዮርጊስ ንግድ ባንክ ይሄ እንደዚህ ያ ሁሉ ነገር ህዝብ ወጥቶ ራሱ ሲሰርበው ጆከር አንድ ቀን ወጥቶ ሰርቦት ያውቃል? ንገረኝ እስኪ። ካንቺ በላይ እጁ ረጅም ለምን መሰለሽ? ያንንም ኦንጓጓላኝ ማንንም አልፈራም ትባፍ በክት እኔ ላይ ፈጣሪ ሲጥልሽ የዚህ ሁሉ እንባ ነው። አሁን ልጅ ገምልሽ ቻት አንቺ የሥራ ምናምን እንዳለ ልጆችሽ ቮይስ አለኝ እስከ ቪዲዮሽ እንደምንቀው ታያለሽ። እኔም ያንቺ ቢጤ ነኝ። ከፈልሽ አልከፈልሽ ፓስፖርትሽን ይዘሽ ሄድሽ። እኔ አሁን ወረቀቱን አስተካክያለሁ። ስለዚህ ምንም ችግር የለም። ትመጫለሽ ቤት እንደገባሽ ወጣለሽ። አህለን ወሰህለን ታብታብ ኮፒሊንግ በዛው ሌላ ድራማ ሰራለሁ ካልሽ ደግሞ መተሽ ትለምኝኛለሽ። ኮፒሊንግ አየር ኮፒሊንግ ማድረግ እችላለሁ። ታውቂኛለሽ። ያከበረኝን አከብራለሁ፣ የናቀኝን ደግሞ አየር ላይ ኮፒ ያለሽ ይዘሽ ሄድሻለሽ። የሀቢብቲ በህግ አልመጣሽም እኔ ጋር ያለ ህግ እቀበልሻለሁ። ታየዋለሽ። በእንደዚህ አይነት መንገድ ትችይኝ ከሆነ ሞክሪ፣ ምንም ችግር የለም። ቤቴ ስትመጪ ህግ ያግዘኝ ልጅ እኔ አሁን ወደ ያ ችግር የለም። እንዲሰማ ስለማልፈልግ እስከ ልጆቹ ወይም 2000 ብር ፓስፖርቱን ጥዬቻለሁ። እኔ ከቤት ስገብም የለኝም ፓስፖርት በ1500 ድርሃም 3000 ድርሃም መክፈል አቅም የለኝም። ፓስፖርቱን ጥዬልሽ ወጥቻለሁ። እኔ ከቤት ስገባ 1500 ድርሃም ልክድሻለሁ የሰነበትኩበትን። እኔ ደግሞ ለማንም ነገር ምናምን ነገር ያዛበትኩት ነገር የለኝም። እኔ ተማንም ጋር መለካለክ አልፈልግም። እኔ መጥቻለሁ 3500 ብር ምትይ እኔ ህግ ከፋይ ካለኝ ችግር የለም። እኔ 1500 ብር ስለሰኝ ከወረቀት ልክድሻለሁ። 1500 ብር የታክሲው አለቅሽም ወደ ቤርኩበት መለፍን ጥዬልሽ ወጥቻለሁ። መቼም ማለት ነው 3000 ብር እኔ የለኝም። ፓስፖርት 3000 ብር ከፋሉ ይላል። 3000 ብር ታገኛለሽ። 3000 ብር ነው የማገኘው እናቴ። እኔ ታገኛለሽ የሚልኩላትን ቮይስ ነው የሰነበትኩበትን 1500 ብር ላስገባልሽ ነው። እየጨቆጨቋቸው ነው ያሉ። አሁን ሲደርስ ካንሰሌሽን ወረቀት ትሰጥሻለሁ። እኔ ካንሰሌሽን ወረቀት አለኝ፣ አይዲ አለኝ። ፓስፖርትን ትሰጫለሽ። አይ ፓስፖርት አልሰጥም አንሻም ነው በቃ ቆይ ወይዘሪ ሙኒ ኮፒሊንግ አየለ ኮፒሊንግ የለም። ቤትሽ ላይ መሰሪው እንግዲህ እነዚህ የሚናገሩ ልጆችን ካሜራ ክፈት። ራስ እሰማለሁ። ያንቺ ጉድ ያልቃል። እንደደነኛ መተሽ በእኛ ትሰማለህ። በመጀመሪያ ልጆቿን መሳደብ ብልጽግና እንደሆንሽ አሳይና መጀመሪያ እንኳን የሥራ ዘመን ይሆንል ብለሽ የለጠፍሽውን እሱን ልጆቿን መስደብ መናገር ልጅ አንሳደም ጀስት ለማሳየት ነው። አብይ አህመድ ብልጽግና መሆንሽ ጀስት የአማራ ልጆችን ለመሰብለል እንደመጣች ለማሳየት ነው እንጂ ብልጽግና መሆንሽ ልጆችሽን ሳይሆን አንቺ ጽፈሽ የለጠፍሽውን ነገር ነው። ስለ ልጆችሽ እኛ ምንም ማለት አንፈልግም። አውጣው ኮፒሊንግ እየተደረገ አይደለም ወገን። እኔ ሰውን በጥላቻ አንቺ ነሽ የጀመርሽኝ ኢቲኤም ላይ ቆሞ ታየ ብለሽ ራስሽ ጀመርሽው። ቻዩ እንግዲህ እኔ ጆከር ምን ላድርግሽ? ምን ላድርግ? እኔ ምንም ማድረግ አልችልም። ሚሊየን ቮይስ እና ቁጭ በይና ድምጭ። ኦኬ የአብይ አህመድ ፎቶ አለ ከታች። ኮመንቱን ከዘጋችሁት የአብይ አህመድ ፎቶ ነው ከታች የሚታየው ጋይስ። የለጠፍነው ስለማይታይ ለማሳየት ነው። ከአብይ አህመድ ተልኮ ተቀብላ እንትን ለማለት ነው። አይታይም። ተው በሌላ ስልክ እናሳይ። እሺ ቪዲዮ እናያለን። ቤቷ ላይ አሁን የነዚህ ልጆች አንድ ጊዜ አጭር ቪዲዮ ዛሬ አንድ ጊዜ ይሄንን ላሰማ። ቆይ እሱን ከመጀመሪያ በፊት የት አለች? ከቤት ስገባ 1500 3000 ድርሃም መክፈል ኮመንት ክፈቱ። ኖ ተውት። ቆይ እኔ በሌላ መንገድ ያሳያቸዋለሁ። ያንን ቴሌግራም ላይ ለቅቄ ያሳያቸው። ኮመንት ክፈቱላችሁ። የሰነበትኩበትን እኔ ደግሞ ለማንም ነገር ምናምን ነገር ያዛበትኩት ነገር ኦኬ 3000 ድርሃም መክፈል አቅም የለኝም። ኮመንት ክፈቱ። ማን ነው የዘጋው? አለቀ። እኔ ከቤት ስገባ 1500 ድርሃም ልክድሻለሁ የሰነበትኩበትን እኔ ደግሞ ለማንም ነገር ምናምን ነገር ያዛበትኩት ነገር የለኝም። እኔ ተማንም ጋር መለካለክ አልፈልግም። እኔ መጥቻለሁ 3500 ብር ምትይ እኔ ህግ ከፋይ ካለኝ ችግር የለም።
እኔ 1500 ብር ሲደርሰኝ ከወረቀት ልክልሻለሁ። 1500 ብር የታክሲው በባለፈው ወደ ቤርኩበት ስመለስ 250 ነው። እኔ 100 ብር ሰጥቼሻለሁ። 100 ብር አበድረሽኝ በአጠቃላይ 1500 ብር አስባለሁ። ከዛ በኋላ ደግሞ ካለ ደግሞ እኔ ከፍላለሁ። ኦኬ ሙኒት፣ አሁን የምነግርሽ ነገር እንዴት አርገሽ 1500 አንድ ወር ቆይቶ 1500 እንዴት አርጋ እንደምትቀበላቸው ጉል እናሳያችሁ። አንድ ቤት ውስጥ አግማምታ ዱባይ ውስጥ በቤት ውስጥ እንደዚህ አርጎ ማስቀመጥ ከብሎክ አልፎ ህጉን ማየት ትችላላችሁ። ህጉን ማየት ትችላላችሁ። ለብዙ አመታት ራስንም አንቺ ሌባ ምልሽ እኮ ነው። ለዚህ እኮ ነው ቁጭ ብለሽ አድምጪ። እዚህ ቤት ታጉራችኋል፣ ክልክል ነው። በጭራሽ በህግ አይፈቀድም። ህግ አይፈቅድም። ህግ የማይፈቅድበት ምክንያት ፍቃድ አሁን ሶስቱ ደክመዋል እኮ አሁን እዚህ ቪዲዮ ላይ እንደሚታዩት ስማ፣ አብዛኞቹ አንዳንድ ደግሞ ነው የሚሰጣቸው። ቆይ ልንገር፣ 3 ወር አይሆናትም ቢሮ ይሄንን ወንጀል ለመከላከል ቢሮ አንዱ ወንበር ተከራይታ ስራ እየሰራች ነው። ያንንም አሁንም እየዘረፍሽ ነው። በዛ ተመክተሽ እቤትሽ አሉ። እኔ ልጆችሽ እስከምታኖሪበት ቤት ሁሉ አውቃለሁ። ሰራተኛ ብለሽ ዛሬ 2ቱን ሰራተኛ አግኝቻቸዋለሁ፣ በአካል አናግራቸዋለሁ። እዛ ውስጥ ላይ አሁን አጉረሽ ያስቀምጥ። አንቺ ቤትሽ ውስጥ አስታውሽ፣ እቃ ለመግዛት የወጡ 4 ልጆች ነበርሽ እና ያዳምጭ 4 ልጆች 2ቱ እኔ ጋር ነው የቆዩት። ግቢና ስልካቸውን ፈትሻቸው። ጉልበተኛ አይደለሽ? ምን እንደምትሰሪያቸው አሁን ራሱ ታይምልሽ። ይሄን ወንጀልሽን ለመከላከል ተወስጃለሽ፣ ስራ አለ ብለሽ ተወስጃለሽ። 1 ወር ቆይተሽ 1500 ትቀበያቸዋለሽ። ካልከፈሉ ፓስፖርታቸውን ትቀበያለሽ። መጀመሪያ ቤትሽ ሲመጡ ፓስፖርታቸውን ነው የምትቀበያቸው። በጣም የሚያሳዝነው ነገር ከዛ በኋላ ያሽሽ ኩብዝ እየሰጠሽ የልጆችሽን ካካ እያሳጠብሽ በነፃ ሰራተኛ እንኳን የለሽ በፈረቃ እያሳጠብሽ ሲወጡ ልክ ስራን 1500 ክፈይ ብለሽ ፓስፖርታችሁን አልሰጥም ታያቸዋለሽ። ይሄንን ነው አንቺ ስራ የምትሰሪው። አሁን 1500 እዛ ቤት ላይ የምታስከፈያቸውን ካሜራውን ክፈቱ። እንዴት አርገሽ 1 ወር እንደምታስቀምጫቸው አሁን መጀመሪያ እንዳትደነግጡ ጋይስ። ቪዲዮ ላይ በጣም የደከሙ ልጆች ናቸው። በጣም ሙቀቱ መሰለኝ ተነባብረው ምናምን ስለሚተኙ ደረቅ ቂጣ እኮ ነው በጣም የደከሙ ሴቶች ናቸው። አመጣቸዋለሁ እየሰበሰብኳቸው። እኔ በጣም ደክመዋል። በጣም ነው የሚያሳዝነው። ኦኬ ኤኒዌይ እንየው። ለዛሬ በትንሹ ነው የምንየው። ብዙ ቪዲዮዎች አሉ። ጉድሽን ነው የምንዘረግፈው። ውርደት አማሮጊት። ኦኬ እሺ፣ ቪዲዮ እንክፈተው እናጫውቱ። ከፈት ከ30 በላይ ቪዲዮ አለ። ማን ቪዲዮ እንዲያደርግሽ ደግሞ ታውቂያለሽ። ጀግና እኮ ናት እናቴ። ትንሽ ልማት አለው። መልሽ። ኦኬ ራቅ እዩት። ያ ጋይስ እዩት፣ ይታያል እንደ ተራራርበው እንደተኙ። ራቅ። ይሄ ሙኒት ቤት ነው። ያ እጇ ይታያችኋል። የአንደኛው እጇ እዩት፣ እዩ። በጌታ ስም ተመልከቱ። ኦኬ አንዴ ልድገምላችሁ። ምግብ እንኳን አሰጣቸው እናቴ። ኖርማል ቆሻሻ። ቆይ የልጁን የዚህ እንዴት ነው እንደተኙ ተመልከቱ። ተደራርበው። የኔ ቤት አይደለም በይ። ነይ በኢየሱስም ተመልከቱ። ብለው ሁሉ ነው የሚያደርጉ። ወይኔ ወገናችን፣ አሁን ይሄን ቮይስ ያሰማዋችሁ ቮይስ ኖ ተረጋጋበት። ያሰማዋችሁ 1500 ቤቷ ቆይታ የምትቀበላቸው ስራ አታስገባቸውም። ከቤት ሲወጡ 1500 ካልከፈሽ ቤቴ የቆየሽ ፓስፖርትሽን አልሰጥም። በቃ ይሄ ነው የሷ። ያንቺ ስራ ይሄ ነው። ሐራም ነው ወላሂ። 6 ልጅ አለሽ፣ በዛ ላይ በሽተኛ ልጆች አሉሽ። ፈጣሪሽ ጋር አንቺ ንጹህ ስራ ለምን እዩ። ራቅ አድርገው። ራቅ ትንሽ ኖ ቀረብ ውዶች እዩዋቸው እንዴት አርጋ 1500 ፓስፖርታቸውን እየተቀበለች 1500 እንዴት እንደምትቀበላቸው እስከ ቮይሳቸው ነው ያመጣሁት። ይሄንን ዋሻለሁ ካልሽ ምንም ላረግ አልችልም። ግን ይሄ ቪዲዮ በቀላል ሰው መከፈት የለበትም። ስንት ሰው ነው ያለው ንገሩ፣ ከታይ ጻፉልኝ። ሙኒት የማይቻለው ከጆከር ጋር እንደዛ ያን ነገር ትነካኪያለሽ። ኮፒ ሊንክ አድርጉ። 8000 ኮፒ ሊንክ አድርጉ።
ኮፒ ሊንክ እኔ ገና ነፃ አወጣችኋለሁ። ባፉ ያወራ ሁሉ እውነት እንዳይመስላችሁ ደጋግሞ ቪዲዮ ከዛ ይሄንን እንደዚህ ያኖርቻቸው እዩት። ከቤት ስወጣ ይሄን ለመናገር ጋይስ ይሄ ሃይላይት ነው። አሁን የምናሳያችሁ ሃይላይት ነው። ሃይላይት ብቻ ወይ 3000 ድርሃም አልከፍልም። 1500 ድርሃም ግን ፈላልጌ ያስገባሁ ነኝ ወይም 2000 ብር በመልካምነት ተቀበልሽ። ስለበላሁ እንደፈለኩኝ ስለሰነበትኩት እኔ 2000 ብር ወይም 1500 ብር አስቀምጥላለሁ። ትራንስፖርት ያዝ እኔ ግን ዛሬ ልወጣ ሻንጣዬን ፈትሽ እላለሁ። እኔ 3000 ድርሃም የለኝም። ከህግ ጋር ነው ያለን። ህግ 3000 ድርሃም ከፈለኝ ከፍላለሁ። አዳምጡ። እኔ በየትነት ናት አክስቴ ናት ብዬ ነው ከዛ ቤት ስወጣ የወጣሁት። አክስቴ አለች ምንም ነገር አይደርስብኝም ብዬ ነው የወጣሁት። እና ስለነበረና ቆይታ አመሰግናለሁ። ሚስት ያሻንጣ ፈትሽ እላታለሁ እወጣለሁ። አዳምጡ። አክስቴ ናት ብዬ ነው አንቺ ጋር የመጣሁት እያለቻት ጌታ በኢትዮጵያ ከኢትዮጵያ ተላከልኝ ሰዬ ወይም ከዚህ ከላኩልኝ 1500 ድርሃም ይደርስብሻል። እሱም የታክሲ ከዛ በበላይ ከሆነ ደግሞ በህግ እንሄዳለን። 3500 ብር ነው 3500 ብር እኔ ቪዛ ወረቀት ምናምን ያስመጣሁት ነገር የለኝም። ቀጥሎ እየመጣሁ ስመጣ ቀን ታክሲ ከፍያለሁ። ያን ሰይጣን የዳቦደ የገባሁበት ቤትና ትራንት የመጣሁበት ቤት የሰነደስ 250 ነው። እኔ 100 ሁለተኛ 3000 ድርሃም መክፈል አቅም የለኝም። እነዚህ ተደረዱ እንዲህ ወጥቻለሁ። እኔ ከቤት ስገባ 1500 ድርሃም 3000 ድርሃም መክፈል አቅም የለኝም። ፓስፖርቱን ጥዬልሽ ወጥቻለሁ። እኔ ከቤት ስገባ 1500 ድርሃም ልክልሻለሁ የሰነበትኩበትን። እኔ ደግሞ ለማንም ነገር ምናምን ነገር ያዛበትኩት ነገር የለኝም። እኔ ተማንም ጋር መለካለቅ አልፈልግም። እነዚህ ልጆች ነው እንደዚህ አጋድመሽ እንደዚህ እያስተኛሽ እየወሰድሽ ፓስፖርታችሁን ስራ አስገባለሁ። መጀመሪያ ሲገቡ ትቀበያለሽ። ቴዲን አስገቡት። ክፈተው፣ ቪዲዮውን ክፈተው። ድገም ካኝ የሻሙጣ ልጅ እንዳይነካኝ እዚህ ገባ። ኖ አይነካም። ረፍ ተው፣ አትሰድብ። ኖ ስድብ ኖ። አሁን አዳምጪ። ይሄ ለ3 ቀን ያክል አያልቅም። ይሄ ያያዝኩት ይሄ ሁሉ ጉድ ገና የመባ ጉዳይ አለ። እሱ ነው ያለ። ከዛ ወደ የት እገባለሁ? ወደ ራሴ ስልክ እገባለሁ። መሲበት ማንበይ ስልኬ ላይ የለፈለፍሽውን በአጠቃላይ ያወጣልሻል። ለወልዴ ወንድሜ ነው አደርስለታለሁ። ችግር የለውም። ወልዴ ቤተሰብ ትቀልጃለሽ። እንደዛ ያሰደብሽው ቀን ጠብቂ ብዬሻለሁ። ወልዴን ያን ጊዜ እነ መሲ ብርጅስቶን መክረሽ እንደከሳሽ ሆኖ መሲናት አይደል ተናገር። ተመካከራችሁ ነው ያን ጊዜ ወልዴን አደራጅተሽን ሰው አደራጅቻለሁ እንድትናገረው እንድትሰድበው ብለሽኛል አይደል? አጭበርብሮ እንደውም ሳራ ለሀበሻ ጋር ሂዷል። እሺ ሳራ ለሀበሻ ናት አንዷን የሽልማት ብር አልሰጥም ብሎ ያሰጠችው ሌባ ነው አልሽ። የውሸትሽ ብዛት ወልዴ ጊዮርጊስ ላገኘው ሰው እኮ ነው ገንዘብ የሚሰጠው በጌታ ዝም ብሎ ላገኘው ቸገረ ላለው ሁሉ ነው የሚሰጠው። ይችን ግን ቀን ነበር የምጠብቅልሽ። አመጣሽው ገስት ላይ ያስገባሽው እንዲከሱት አንቺ ጥሩ ነገር አንቺ ነሽ አደራጅተሽ አመጣሻቸው። እሱ መጣል አለበት ነው ያልሽኝ አይደል? እሱን ያወራሽብኝ እኔ መጀመሪያ የመባ ጉዳይ ሲነሳ ነው የተገናኘን። አስታውሽ መሲ ብርጅስቶንና አላምናትም እነጉችን በአጠቃላይ እዚህ ነገር ውስጥ ያሉትን አንተን ብቻ ነው ማምነው ስትኝ አልኩኝ። ሪከርዲንግ ጀመርኩኝ። ግሩፕ ላይ ገብተን ስለ መሲም በሚኪ ጉዳይ በተለይ ስለ ፍራውልና ስለ መሲ ሲወራ እንግዲህ እኔ ባለጌ እኮ ነኝ አንዳንድ ጊዜ ጋይስ። ምን ላድርግ? እኔ ባልጉ በህይወቴ ከመጣሽ ምን ላድርግሽ? ምንም ላደርግሽ አልችልም። ቴንክ ዩ አመሰግንሻለሁ። አንድ ደግሞ ትልቅ ጌመር አለች። ስለሷ ሲሆነ ነገር አይሙኒ እኔ 10 ምናምን ዓመት ሚዲያ ላይ ያለው ሰው እኔ ክብር እንጂ በእንደዛ አይነት ቅሌታም ያን ውስጥ ላይ እኔ እነን አደርሰዋለሁ ለሱ። ወልዲያውን ይሄን ነገር አያውቅም። አንቺ እንዳደረግሽ አያውቅም።
ይሄኛው የልጆቹ ጉዳይ ብቻ በቂ ነው። ስልኬ ሳልገባ እያልኩሽ ነው። ጉቺንና መሲ ብርጅስቶንን ለመጀመሪያ አጣላሻቸው። አንቺ እሷንም እንዳታምኒ ጉቺ እንዳንቺ እኮ ሰርቃ ሴት ሰብስባ አጋድማ ደረቅ ቂጣ በላች የምትኖር ልጅ አይደለች። አሁን ብዙ ሰው ጉቺ ትላላችሁ። ሁለቱን ያባላቻቸው መጀመሪያ አጣላቻቸው። እናቴ በስቶሪ መሰዳደብ ጀመሩ። ተው አልኳቸው። ሁለቱም ጥምጣ መሲ ብርጅስቶን ተው ብሎኛል አላለኝ። ጋይስ አትላኩልኝ። ቆይ ጉቺም ትምጣ ታይ ብያታለሁ። እንዳትጣሉ ተው ብያለሁ። እስኪ ሁለቱን ገስት ላይ አስገብቼ ላነጋግራቸው። ሁሉንም እስኪ ምላስ ለሁሉም ሰው ያልነገር ቁጭ ብለሽ ተመልከች፣ አዳምጪ። አንቺ ነሽ ብጥብጡን ያወጣሽው፣ ብጥብጡን። ብዙውን ሰዎች ደግሞ ታሜን እንደ ባለጌ እያደረግሽ እያሰደብሽ ነው። ታሜን ይሰራልኛል፣ ታሜ ሲአይዲ ነው፣ ታሜ እንደዚህ ነው። ምንም አይነት ወንጀል የሌለበት ላይ አንቺ ወንጀል መሸፈኛ ሰው ማስፈራሪያ ታሜን እያደረግሽ የታሜን ስም እያነሳሽ። ታሜ ግን ለሰው ቅንና ለብዙ ልጆች እርዳታ የረዳ ብዙ በካንስሌሽን በተለያየ ነገር ብዙ ነገር የረዳ ሰው በጣም የሱን ፎቶ እየላክሽ እሱ በማያውቀው መንገድ ብዙ ሰው አታስፈራሪም። ታሜን አሁን እንደ ድሮ ስንት ሰው ነው እየሰደበው ያለው? አንቺ አይደለሽም? እኔ እኮ ታይ ብዬሻለሁ። እናንተ ውስጥ እንዳለው ታውቂያለሽ። ብዙ ቪዲዮ ሪከርድ እንዳለ ታውቂያለሽ። ተሰብስባችሁ ስለሰው ስትዶልቱ የተለያየ ሪከርድ እንዳለ ታውቂያለሽ። ሁላችሁም ለኔ ትልኩልኛላችሁ። አንቺ ብቻ ነሽ ሪከርድ ያላክሽልኝ። አንቺ አላክሽልኝ። ሰው ቪዲዮ ሪከርድ አድርገሽ እውነቱን እንደምናቀረው አላክሽልኝ። ስለሰው ሁሉ ስቦጭቁ ስለተለያየ ነገር ስታደርጉ የእናንተ ጉድ ያልቃል። እኔን ትነኪያለሽ። አንቺ ነሽ በአጠቃላይ ያባላሻቸው። እውነቱን ልንገርሽ፣ በጣም ተከባብረው የሚኖሩ ልጆች ነበሩ። በአጠቃላይ ያባላሻቸው አንቺ ነሽ። አሁን ቪዲዮሽን አሳየው፣ ሪከርድ አወጣው። ማን ነው የገባው? ሪከርድ አወጣው። ነገ ደግሞ ማውጣውን ጠብቂ። ስላለፈ ህይወትሽ ምናምን አለቀ። ኖ ቆይ ጋይስ ምን ሆናችሁ ነው? ኮፒ ሊንክ ለምን አታደርገው? እኔ ራሱ የፈለግሽውን ትፈርጫለሽ፣ የፈለግሽው ትደርሻለሽ። ደምንባ ነው ማስለቅስሽ። ያቺ ከተከራየሻት አንዲት 4 ማዕዘን ጠረጴዛ አስነሳሻለሁ። ገና ለምን እንደማስነሳሽ ልንገርሽ። አከራይ ለሚባለው ቀጥ ብዬ ቁጥሩን ተቀብያለሁ። ቀጥ ብዬ ይህንን ቪዲዮ አደርሳለሁ። እንዴት ቁጥሩን እንደተቀበልኩ ልንገርሽ። እዛ ውስጥ አንቺ የቀጠርሻት አንቺ ዘመዴ የምትያስ ሴት ናት። በገንዘብ የገዛዋት አንቺ የቀጠርሻት አደርሰዋለሁ። የነዚህ ልጆች በአጠቃላይ ይሄ ወደ 47 ቮይስ አለኝ። ይሄን ሀበሻ እንዲተረጉምለት አደርጋለሁ። ከዛ ጠረጴዛ አስነሳሻለሁ። መጀመሪያ ከጠረጴዛሽ ላይ አስነሳሻለሁ። እሷ ላይ ካስነሳሁሽ በኋላ ቀጥታ ስንት ክስ የሚያቀርቡብሽ ቪዲዮ የያዙ የወጡባት ወደ 27 ልጆች አሉ። ከ27ቱ 6ቱ ስማርት ናቸው። አንዷን ስደበድቢያት ቪዲዮ ይዘውብሻል። ታውቂያለሽ አይደል? ቴንክ ዩ። እሱ ወደ ምን ይደርሳል? ልጆቹ እንዲከሱ አደርጋለሁ። እኔ ሙኒት እናቴ ትሞት ለሰው ክፉ አይደለም። ለሰውም ክፋት መስራት አልወድ። የገዛ ጓደኛሽን አብረሻት እየበላሽ እንደዚህ ናት፣ እንደዚህ ይሄን እናርግ ትሰደብ በላት አላልሽኝም? ፎርጅድ ስልክ ነው የምትሸጠው። ያል በሷ ምክንያት ማውጣት ስለማልችል አንተ አውጣና አላልሽኝም? የመባ ጉዳይ መካከል ላይ ሁለቱ ልጆች አላገናኘሽኝም? እኔን ቁጥር ቦቴሜን ሰተሻቸው ባለ
ባለጌ እኮ ነሽ አንቺ። ኦኬ ለማንኛውም አንድ ነገር ልንገርሽ። ዛሬ ራሱ የወልዴ ስም ሲነሳ ስለ ሳራ የሳራ አልሀበሻ ያላሷ ፍቃድ ሪካርዷ ወጥቶ ሲሰማ እዛ ገስት ላይ ቁጭ ብለሽ ማዳመጥ ራሱ በዱባይ ህግ መስማት፣ አንቺ እዛ ገስት ላይ ሰብስበሽ መቀመጥ ተባባሪ ነሽ። ምን ያክል እንደዛው እንደ ቤቱ ባለቤት ነው የምትቀጭ። የሰው ስም የሚነሳበት ቦታ ላይ አንቺ ማንም ዱባይ ላይ ተቀምጦ ማንም ሰው ክልክል ነው። ሰውን ደውለሽ ማስፈራራት ክልክል ነው። ያጂ በምንም አይነት መንገድ በአጠቃላይ ተብትቤሻለሁ። አንቺ ሳራ ለሀበሻ አንቺን መክሰስ ትችላለህ። ወልዴ ስሙ ተነስቷል እዛ ላይ አንቺን መክሰስ ይችላል። ዱባይ ላይ ያለ ሰው ስም ከዚህ በኋላ አንቺ ከጠራሽ በየሪከርድ እያደረኩ በአጠቃላይ የኔ ሰዎች ናቸው አስከስስሻለሁ። አንቺ የፈለግሽው ሳራ ለሀበሻን እኮ ማጣራት ያለበት አካል አለ። እኛ ህፃናቶች አይደለም። እኔን ስታየኝ እዚህ ሲሳደብ ምናምን የሆነ ነገር ስና የማይደርስብኝ አለ። አንቺን ራሱ ምን ያክል ሳስከብርሽ ታውቂያለሽ። ማጣራት ያለበት ሰው አጣርቶ አላለችም። እጃችን ረጅም አቅም አለ አላለችም። የትልቅ ሰው ምክር ተሰጥቼ መጥቼ አላለችም። ይቅርታ የምትልም ይቅርታ። አዎ ለምን አመመሽ? ሄለን ጋር ትሄጃለሽ። ሄለን ዛሬ ገደል ላይ አስገባች። ፋኖ ነኝ ልንገርሽ። ዱባይ ላይ ተቀምጦ ሰው መስደብ ፍቃድ የተሰጠው ለኔ ብቻ ነው። ዱባይ ላይ የፈለኩትን ፖለቲካ መንግስትን ዘቅዝቄ የኢትዮጵያ መንግስት ዘቅዝቄ እንደፈለኩ የመናገር መብት ያለኝ እኔ ብቻ ነኝ። ከዚህ በኋላ አንቺ ሚዲያ ላይ ለምታደርጊው ነገር ሁሉ አጥር አድርጌብሻለሁ። አየ ሞክሪ። ማን ነበር ስሟ? ስሟን ጠፋብኝ። በጌታ ስምሽን እየጠራው ነው። ማህደር ጥበቡ። እኔ ሌባ ነሽ አስተረጉማለሁ። ሀገሩን እንደፈለግሽ ትፈርጫለሽ። በመረጃ በማስረጃ ወደ ስልኬ ስገባማ ያንቀጠቅጥሻል። ገና በጣም ትፈሪያለሽ አውቃለሁ። 3 ሰው ይዞ እንኳን ሲሰሩ ቴዲያን ጊዜ ሲነካሽ እኮ መተሽ ብለሽ ያለቀሽበት ያ ሁሉ ሪከርድ ያለ እንግዲህ አለ ይውዚ ቴዲ ሲነካሽ ብለሽ አንቀጥቅጦ ሲያስለቅስሽ በጣም ነው የምትፈሪ። በዚህ ጉዳይ እንኳን ይሄ ቪዲዮ ቤትሽ የነበረ ቪዲዮ አንቺን እኮ ዲፖርት ነው የሚያስደርግሽ። 6 ቪዲዮ አለ። ከ6 ቪዲዮ አንደኛው ልጅቱን መደበደብባን ማሳየት አልችልም ወደ ህግ ስለሚቀርብ ይሄ ፊታቸው ስለማይታይ ነው። ሌላው ቪዲዮ በአጠቃላይ የልጆች ፊት ስላለ ማን እንዳደረገች ስለሚታወቅ ፊት ለፊት ያንቀን የነበረ ማናት ምናምን ብለሽ ወደ ክስ ስለሚወሰድ እሱ ምንም አታመጭ። አስበላሻለሁ። ከጠረጴዛሽ ላይ ደግሞ አስነሳሻለሁ። በዚህ 3 ቀን አስነሳ ቃል ለምድር ለሰም ሌላ ቢሮ ራሱ በዚህ ስራ ላይ እንዳትሳተፊ ነው ማድረግሽ። አሁንም ቤትሽ ሴት አለ፣ የሀገር ሴቶች አሉ። እኔ አልደረስኩብሽ። እኔ እናት እኔ አክብሬ አንቺን አስከብሬ የምኖር ሰው እኔ ላይ እንደሌላው መዳም ቅመሞች ላይ እንደምታስፈራሪ ሚዲያ ላይ እየወጣሽ ሌላውን እኔ እንዲህ ነኝ ብለሽ እንደምታስፈራሪ እንደ ሀቢባ እንኳን ጀግና ናት ደክላሻለች። ሄለንም ጀግና ናት ደክላሻለች። የሳራ ለሀበሻም ወይ ስለመቀበል 5 አንበሳ ገደል እየገባሽ ነው ራስሽ። ሴትዮዋ አሁን ተቀይራ ማንም እንደ ድሮ እየመጣ እግርሽ ላይ እየወደቀ እንደምንለምንሻል ተቀይራለች። ትከስሻለህ ማኒ እናቴ ትሙት በዚህ 3 ቀን ዛሬ ባደረግሽው ራሱ ትከስሻለህ። ሳራ ለሀበሻ አንቺን ትከስሻለህ። ክስ በክስ ነው የምትሆኝ። አቡዳቢ የነበረችው ልጅ አቡዳቢ ውስጥ 3 ሰው ገንዘብ የተቀበልሽበት ደረሰኛ ሁሉ አለ። እነዛ ይከሱሻል። አንዱን ክስ እኔ ነኝ ያስነሳው አላስነሳልኝ ብለሽኛል። አንቺ እናቴን አይደለም እኔ እንኳን ፎቶ የጆከር ፎቶ እየተባለ 1 ሚሊዮን ፎቶ ነው የተለቀቀ። እሱን ታዩ አለቅሽም። እናቴን ሰዱ እኔ አለቅሽም። እንደሌላ ሰው አይደለሁም። እኔ እንደሌላ ሰው ይሄ ሁሉ አሁን ቁጭ ብለው ደማቸውን ደምንባ ያለቀሱ ልጆች ደስ ብላቸው አንጀታቸው ከቤተት ጆከር እግዚአብሔር ይስጥህ አላህ ይስጥህ። ይሄን ያለኝ ስልኬ እኮ ፈነዳ። እናቴቱ ስልኬ ፈነዳ። ለማንኛውም እሺ
ቴዲ የምትለው ነገር አለ? እስኪ ይታንሳ። ስንት ሰው ነው ያለ? እኔ ዜሮ ሰው ነው እኔ ጋር የሚያሳይ። ባካችሁ ኮፒ ሊንክ አድርጉ፣ ለኔ እየተቆራረጠብኝ ነው። ቴዲ አለ? አቶ ቴዲ የቴዲን ድምጽ ስሰማ የመባ ጉዳይ ስለሚነሳ በጣም ነው የምደነግጥ። 5200 ሰው ኦኬ። ኮፒ ሊንክ አድርጉ። እሺ ቴዲ ሊና የምትናገሪው አለሽ? አዎ 5.2 ሰው ነው ያለው። እኔ አንዳንድ ሰዎች ሲጣሉ እንዲታረቁ ነው መጣላት ነበረባቸው። ብትሰድብህ እኛ ጋር ትሰዳደባለህ፣ አሲዛሃለው በማለቷ ይሄ ሁሉ ደረጃ ደርሷል። እኔ ግን ያው እህቶቻችን በዚህ ደረጃ ምንም የሌላቸው ከብት ሸጠው የክፍለ ሀገር ልጆች ናቸው። የከተማ ልጅ ናት። እኔ የከተማ ልጅ እንደዚህ ሲጨክን አይቼ አላውቅም እና በጣም ክፉ ናት። እኔ አረብ እንኳን በእውነት ቋንቋችን፣ ከለራችን፣ ሃይማኖታችን እንኳን በማንመሳሰልበት እንደዚህ ጨካኞች አይደሉም እና እኔ ኢትዮጵያኖች በዚህ ደረጃ ስንት ዋጋ ከፍለው ስንት ተበድረው የመጡትን ሰዎች እንደዚህ ማድረጓ እግዚአብሔር ይከፍላል። እኔ ክፍያውን በራሷ ቢያደርግ በልጆቿ ላይ ባይደርስ ነው ምለው። እኔ ግን ዋጋ የሚያስከፍለው እግዚአብሔር በልጅ ነው። እግዚአብሔር ጅራፍ አለው ከኋላ የድሆችን እንባ ያያል። በእውነት አሁንም አረፈደብሽም እንትልት ይገባል ነው ምለው። እኔ ግን በዚህ አጋጣሚ የጠንቋዩም ይጽዳልን ነው ምለው። በመካከላችን ጠንቋዮች ካሉ ብዙ እህቶቻችን ዛሬ አዲስ የምትባል እህታችን በጥንቆላ ቤቷ፣ ሱቋ፣ ባሏ የፈራረሰም አለና እኛ በመካከላችን የሚያስጠነቁሉ ሰዎች ካሉ ከዚህ ሚዲያ ላይ መጥፋት አለባቸው ወይም ጸበል መሄድ አለባቸው ነው ምለውና ምን አይነት ጊዜ እንደደረሰ ለምን መሰለሽ እኔ ሙኒት ብሰድበኝ ምን ብትለኝ እንደፈለገች እኔ ስድብ ምን መስሎ አይታየኝ። ብሰድበኝ እያስለጠፈች ምን እያስባለ ብሰድበኝ ምን መስሎ አይታየኝ። ኢቲኤም ላይ ቆማይቻለሁ። አማራ ልጆች መጥተው አንቺን ሊሸመግሉሽ እኔ እዛው ተቀምጬ የፈለኩትን የምናገር ሰው ነኝ አይደል? ታውቂያለሽ፣ እንደማልፈራ ታውቂያለሽ። መተው ነበረብሽ። ይሄን ባታደርጊ ኑሮ እዚህ ደረጃ እንደርስ። የነካሽኝ አንቺ ነሽ። እኔ ወንጀለኛውኛ አይደለም። መንግስትን ስለተቃወም መንግስትን ስለምንናገር ሲሰድቡ ብሔርን ሲሰርቡ ስለምናገር መልስ ስለምሰጥ ነው ወንጀለኛ የተባልኩት። አማራ በዚህ ጊዜ ወንጀለኛ ነው። ትክክል። አንቺ ያችን ተጨርስና ሙኒት አሁንም እሺ እኔ ገደለው ማስገባት ያንን ባታረገኝ ኑሮ እችን ነገር በሰድበኝ ስድብ በስድብ ትመልስ ባሽሙር ብትናገረኝ አልናገራትም። ይሄን ሁሉ መረጃ ላወጣ እኔ ሊና ስልኬን ታውቂኛለሽ። ስልኬ አለው ወሳኝ ፖለቲካ ውስጥ ያለ ሰው አለ። የተለያየ ሰው እኔ በተለያየ የሞት ጉዳይ ሁሉ የሚደውል ያን እኔ ሪከርድ ሳላረግ ክፍት ነው ስልክ። በዛ በቡቴም ስምሽ ቁጭ ብላ ሁሉም ሪከርድ። ለምን ማድረግ የለብሽም ነበር? እኔም መንካት የለብሽም። ምንም ብታወሪ ምንም ብታደርጊ አንቺ ዱባይ ውስጥ ነሽ። የሰው ስም ማንሳት አትችይም። እኔ ዛሬ ደግሜ የምነግራት ሳራ ለሀበሻ ቮይሷ ተከፍቶ ያለሷ ፍቃድ እየተሰማ አንቺ እዛ ገዝተ ላይ ቁጭ ማለት አንቺን አያስቀጣኝም በይና ነኝ እና አንቺ ህግ እንጠይቅ። ታሜን ስም እያነሳሽ ስንት ሰው ነው አንቺ ስንት ሰው ጋር ነው እያጣላሽ ያለሽ?